ጤና ይስጥልኝ በመላው ዓለም የምትገኙ የፒዛ ወርልድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በገበያው ላይ ያለው የምንዛሬ እውነተኛና ወቅታዊ መረጃ ይዤላችሁ መጥቻለሁ። ዛሬ ሰኔ 12 ቀን 2018 ዓመተ ምህረት ማለት ጁን 19 2026 የባንኮች ትክክለኛ መረጃ ይዤ መጥቻለሁ። ቅድሚያ ግን የባንኮችን የምንዛሬ ነክ ማስታወቂያ እና የገበያ ትንታኔ አቀርብላችኋለሁ። አብራችሁን ቆዩ። በአንደኛ ደረጃ ስንመለከተው የጥቁር ገበያ እና የባንክ ልዩነት ነው። ባንኮች ዶላርን በጥሬ ገንዘብ በመደበኛነት እስከ 159 ብር ከ62 ሳንቲም ያስጠጉ በመምጣታቸው በጥቁር ገበያ በተለይም በቴሌግራም የሐዋላ ዝውውር ዶላር በ181 ብር እስከ 182 ብር አካባቢ እንዲዳረግ አድርጎታል። በሁለቱ ገበያዎች መካከል ያለው ልዩነት እጅግ እየጠበበ መምጣቱ ለሀገር ውስጥ አስመጪዎች ትልቅ እፎይታ ፈጥረዋል። የባንኮች የቦናስ ፍክክር በሁለተኛ ደረጃ የምንመለከተው ማለት ነው። የግል ባንኮች በጥቁር ገበያ የሚመጣውን የሐዋላ ፍሰት ወደ ህጋዊ መስመር ለማስገባት በይፋ ማስታወቂያዎችን እያወጡ ነው። እንደ አዲስ ባንክ ያሉ ተቋማት በገንዘብ አስተላላፊዎች በኩል ለሚላክ ገንዘብ የ10 ብር ተጨማሪ ጉርሻ መስጠታቸውን ቀጥለዋል። አሁን ቀጥታ ወደ ዝርዝር መረጃው እናልፋለን። የአሜሪካ ዶላር በከፍተኛ ዋጋ እየገዛ ያለው ወጋገን ባንክ ሲሆን ትክክለኛ የመግዣ ዋጋው ደግሞ 159 ብር ከ62 ሳንቲም። ማሳሰቢያ፣ እንደ አዲስ ባንክ እና አባይ ባንክ ያሉ የግል ባንኮች በህጋዊ የገንዘብ አስተላላፊዎች ለሚመነዝሩ ደንበኞች የ10 ብር ተጨማሪ ጉርሻ ቦናስ መስጠታቸውን ስለቀጠሉ አጠቃላይ መግዣ ዋጋው እስከ 169 ብር ከ62 ሳንቲም ደርሰዋል። የእንግሊዝን ፓውንድን ስንመለከት በከፍተኛ ዋጋ እየገዛ ያለ ህብረት ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 211 ብር ከ58 ሳንቲም። የአውሮፓ ዩሮን ስንመለከት በከፍተኛ ዋጋ እየገዛ ያለው ህብረት ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 184 ብር ከ92 ሳንቲም። የካናዳ ዶላር ስንመለከት በከፍተኛ ዋጋ እየገዛ ያለው የአቢሲኒያ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 111 ብር ከ51 ሳንቲም። የአውስትራሊያ ዶላር ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 106 ብር ከ86 ሳንቲም። የዱባይ ድርሃም ስንመለከት በከፍተኛ ዋጋ እየገዛ ያለው የአቢሲኒያ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 44 ብር ከ50 ሳንቲም። የሳውዲ ሪያልን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 41 ብር ከ19 ሳንቲም። የኩዌት ዲናር ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 493 ብር ከ93 ሳንቲም። የቀጠር ሪያልን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 42 ብር ከ25 ሳንቲም። የባህሬን ዲናር ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ የመግዣ ዋጋው ደግሞ 410 ብር ከ15 ሳንቲም። የኦማን ሪያል ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 401 ብር ከ50 ሳንቲም መሆኑን ዌብሳይቱ በዛሬ ቀን በወጣ ያስታውቃል። አሁን በመቀጠል የምንመለከተው ክቡራንና ክቡራት የቻናል ተከታታዮች በጥቁር ገበያ ሐዋላ ምንዛሬ መረጃ ነው። እሱንም የአሜሪካ ዶላርን ስንመለከት በመጀመሪያ አንድ የአሜሪካ ዶላር 182 ብር ከ41 ሳንቲም፣ 100 የአሜሪካ ዶላር ደግሞ 18241 ብር ከ73 ሳንቲም። አንድ የአውሮፓ ዩሮን ስንመለከት 209 ብር ከ4 ሳንቲም። 100 የአውሮፓ ዩሮን ስንመለከት 20904 ብር ከ7 ሳንቲም። አንድ የእንግሊዝ ፓውንድ 241 ብር ከ27 ሳንቲም። 100 የእንግሊዝ ፓውንድ 24127 ብር ከ52 ሳንቲም። አንድ የሳውዲ ሪያል 48 ብር ከ61 ሳንቲም። 100 የሳውዲ ሪያል ደግሞ 4861 ብር ከ16 ሳንቲም። አንድ የዱባይ ድርሃም 49 ብር ከ66 ሳንቲም። 100 የዱባይ ድርሃም ደግሞ 4966 ብር ከ37 ሳንቲም። አንድ የስዊዝ ፍራንክ 226 ብር ከ14 ሳንቲም። 100 የስዊዝ ፍራንክ 22614 ብር ከ8 ሳንቲም።
አንድ የካናዳ ዶላር 128093 ሳንቲም። 100 የካናዳ ዶላር ደግሞ 12893 ብር ከ57 ሳንቲም። አንድ የአውስትራሊያ ዶላር 127 ብር ከ86 ሳንቲም። 100 የአውስትራሊያ ዶላር 12786 ብር ከ13 ሳንቲም። አንድ የቻይና ዩዋን 26 ብር ከ94 ሳንቲም። 100 የቻይና ዩዋን ደግሞ 2694 ብር ከ1 ሳንቲም። አንድ የኩዌት ዲናር 592 ብር ከ6 ሳንቲም። 100 የኩዌት ዲናር ደግሞ 59206 ብር ከ21 ሳንቲም። አንድ የቀጠር ሪያል 50 ብር ከ6 ሳንቲም። 100 የቀጠር ሪያል ደግሞ 5006 ብር ከ33 ሳንቲም። አንድ የኦማን ሪያል 474 ብር ከ26 ሳንቲም። 100 የኦማን ሪያል ደግሞ 426 ብር ከ29 ሳንቲም። አንድ የጆርዳን ዲናር 257 ብር ከ21 ሳንቲም። 100 የጆርዳን ዲናር ደግሞ 5721 ብር ከ41 ሳንቲም። አንድ የባህሬን ዲናር ስንመለከት 483 ብር ከ55 ሳንቲም። 100 የባህሬን ዲናር 48355 ብር ከ53 ሳንቲም። አንድ የእስራኤል ሽኩል ደግሞ 61 ብር ከ57 ሳንቲም። 100 የእስራኤል ሽኩል ደግሞ 6157 ብር ከ71 ሳንቲም ሲመነዘር እንደዋለ ዌብሳይቱ ያመለክታል። ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።